ለትግራይ ግንባታና ምጣኔ ሀብት ወሳኝነት ያለው የተፈጥሮ ሀብት በህገወጥ ታጣቂ ኃይሎችና ሌሎች አካላት በሚያሳዝን ሁኔታ ተቆፍሮ እየተመዘበረ ይገኛል ተባለ። በሌላ በኩል የኤርትራና የኢትዮጵያ ኃይሎች በታቀደና በታለመ መንገድ በፈጸሙት የውድመት ጥቃት $5 ቢሊዮን በሚገመት የህዝብ መሰረተ ልማት አውታሮች ጉዳት በማድረስ አውድሟል ተባለ። ኤርትራ በኢትዮጵያ ግዛትና ሉዓላዊነት ላይ አነጣጥራ የምትፈጽማቸውን ጥሰቶች የፌደራሉ መንግስት ከአሁን በኋላ በትዕግስት ተመልክቶ እንደማያልፈው ተገለጸ። በሁለቱም ሀገራት መካከል ያለው ውጥረት ዲፕሎማሲያዊ መፍትሄ ካልተሰጠው በአፍሪካ ቀንድ ከፍተኛ እሳት የሚያስነሳ አውዳሚ ጦርነት ሊያስከትል ይችላል ተብሏል። ለሱዳን ፈጥኖ ደራሽ ኃይሎች የሚደረገው የጦር መሳሪያ አቅርቦት እንዲቋረጥና ዓለም አቀፍ እርምጃ እንዲወሰድ የሚጠይቅ ጥሪ ቀርቧል ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። ለትግራይ ግንባታና ምጣኔ ሀብት ወሳኝነት ያለው የተፈጥሮ ሀብት በህገወጥ ታጣቂ ኃይሎችና ሌሎች አካላት በሚያሳዝን ሁኔታ ተቆፍሮ እየተመዘበረ ይገኛል ተባለ። በሌላ በኩል የኤርትራና የኢትዮጵያ ኃይሎች በታቀደና በታለመ መንገድ በፈጸሙት የውድመት ጥቃት $5 ቢሊዮን በሚገመት የህዝብ መሰረተ ልማት አውታሮች ላይ ጉዳት በማድረስ አውድሟል ተባለ። በትግራይ ክልል የሚካሄደው ህገወጥ የወርቅ ማዕድን ቁፋሮ ተባብሶ የቀጠለ ስለመሆኑ ተገልጿል። ዘ ግሎብ ኤንድ ሜይል የተባለ መጽሔት ባወጣው የምርመራ ሪፖርት በትግራይ ክልል ፈቃድ አለው በተባለው የካናዳ ኢስት አፍሪካ ሜታልስ ኢንክ ኩባንያ በወሰዳቸው ቦታዎችና አካባቢዎች ሳይቀር የሚካሄደው ህገወጥ የወርቅ ቁፋሮ ይፋ አድርጓል። ይህ ቁፋሮ ከፍተኛ ጥፋት ባስከተለው የትግራይ ጦርነት ማግስት የሚካሄድ መሆኑን የጠቀሰው ዘገባው በተዳከመው አስተዳደርና በተከፋፈሉ ተቋማት ምክንያት በክልሉ ያሉ የማዕድን ስፍራዎች በታጣቂ ቡድኖችና ሚሊሻዎች እየተበዘበዙ ናቸው ብሏል። ህገ ወጡ የወርቅ ቁፋሮ፣ ኮንትሮባንድ፣ ሙስናና የአካባቢ ውድመት በከፍተኛ ሁኔታ ያስከተለ እንደሚገኝ ያወሳው ዘገባው ለግንባታና ለኢኮኖሚያዊ ምርታ መሳይ የሆነው ይህ ትልቅ ሀብት ለኢትዮጵያ ብሎም ለክልሉ በሚያስፈልጋቸው በዚህ ወሳኝ ወቅት እያጡት ይገኛሉ ሲል አስፍሯል። በትግራይ ያለው የወርቅ ማዕድን ቁፋሮ ከኢኮኖሚያዊ ጠቀሜታ በላይ ፋይዳ እንዳለው ያመላከተው ዘገባው ይሁን እንጂ በዘርፉ እየተፈጸመ ያለው ህገወጥ የማዕድን ብዝበዛ ከጦርነቱ በኋላ የተፈጠረው አስተዳደር ምን ያህል የተዳከመና የተበላሸ እንደሆነ ቁልጭ አድርጎ የሚያሳይ ነው ብሏል። በሌላ በኩል የኤርትራና የኢትዮጵያ ኃይሎች $5 ቢሊዮን የሚገመት ጉዳትን በትግራይ መሰረተ ልማቶች ላይ አድርሰዋል ተባለ። በህዝብ መሰረተ ልማቶች ላይ ከፍተኛ ውድመት መድረሱም ተገልጿል። በትግራይ ክልል በተካሄደው ጦርነትና ከበባ ምክንያት በኃይል፣ ውሃ፣ ቴሌኮሙኒኬሽን፣ መንገዶችና በሌሎች የመሰረተ ልማት አገልግሎት ዘርፎች ላይ $5 ቢሊዮን የሚገመት ውድመት በማድረስ አገልግሎቶቹ ሙሉ በሙሉ ሊባል በሚችል ደረጃ ከጥቅም ውጪ መሆናቸውን የትግራይ ጂኖሳይድ አጣሪ ኮሚሽን ባወጣው አዲስ ሪፖርት አመላክቷል። በህዝብ መገልገያ መሰረተ ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ በኢላማ እንዲወድም የተደረጉ መሆናቸውንም ሪፖርቱ ገልጿል። ኤርትራ በኢትዮጵያ ግዛትና ሉዓላዊነት ላይ አነጣጥራ የምትፈጽማቸው ጥሰቶች የፌደራሉ መንግስት ከአሁን በኋላ በትዕግስት ተመልክቶ እንደማያልፈው ተገለጸ። በሁለቱም ሀገራት መካከል ያለው ውጥረት ዲፕሎማሲያዊ መፍትሄ ካልተሰጠው በአፍሪካ ቀንድ ከፍተኛ እሳት የሚያስነሳ አውዳሚ ጦርነት ሊያስከትል ይችላል ተብሏል። በኢትዮጵያ ግዛትና ሉዓላዊነት ኤርትራ የምትፈጽማቸው ጥሰቶች በትዕግስት የማለፍ ጉዳይ የፌደራል መንግስት አይቀጥልበትም ተባለ።
እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስቴር አስታውቋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌደራል መንግስት በዋነኝነት ቅድሚያ የሚሰጠው ጉዳይ እንደሆነ ዶክተር ጌዲዮን ጢሞቴዎስ መግለጻቸው ተዘግቧል። የውጭ ጉዳይ ሚኒስትሩ የኢሳያስ ዶክትሪን በማለት በጠሩት ጉዳይ ኤርትራ ራሷን በራሷ የምታስተዳድር ሀገር ሆኖ የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ የተመሰረተ ስለመሆኑ ገልጸዋል። ለዚህም የኤርትራ አመራሮች ኢትዮጵያ ላይ ቅራኔ ያላቸው ሁሉም ኃይሎች የራሳቸውን መገልገያ አድርገው የማቅረብ ዝንባሌ ያላቸው ብለዋል። በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ ኤርትራ ከፍተኛ ትንኮሳና ጥሰት መፈጸሟን የገለጹት ሚኒስትሩ በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የኢትዮጵያ ሉዓላዊ ግዛቶችና አካባቢዎችን ተቆጣጥረው ይገኛሉ ብለዋል። በተጨማሪም የኤርትራ መንግስት በመንግስት ላይ መሳሪያ ላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት የወነጀሉት ዶክተር ጌዲዮን ጢሞቴዎስ በዚህም ኢትዮጵያ ራሷን የመከላከልና ህጋዊ መብቷን የማስከበር በቂ መሰረት አላት ሲሉ ተናግረዋል። መንግስት እስካሁን ከጉዳዩ ጋር በተያያዘ እርምጃ ከመውሰድ ታቅቦ መቆየቱንም አክሏል። ይሁን እንጂ የአጸፋ ምላሽ ለመስጠት መንግስት ያነሳው የመታቀብ አቋም ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ሲሉም አሳስበዋል። እየቀጠለ ያለው የኤርትራ መንግስት ጠብአጫሪነት ትንኮሳ ከዚህ በላይ መታገዝ ሁኔታውን በይበልጥ አስቸጋሪ ያደርገዋል በማለት የፌደራል መንግስቱ ከዚህ በኋላ ትዕግስት አያደርግም ብለዋል። ዶክተር ጌዲዮን የባህር በር ለኢትዮጵያ የህልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የሀገሪቱ ህዝብ ዘላቂና ደህንነቱ የተረጋገጠ የባህር በር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሐሳቦችን በተደጋጋሚ አንጸባርቀዋል። በኢትዮጵያና ኤርትራ መካከል የሚታየው መካረር ለመፍታት የሚደረግ የዲፕሎማሲ ስራ የሚከሽፍ ከሆነ ቀጣዩ እርምጃ በአፍሪካ ቀንድ ተጨማሪ እሳት ሊፈጥር የሚችል አውዳሚ ጦርነት ሊከሰት እንደሚችል የውጭ ጉዳይ ሚኒስትሩ በሰጡት ምላሽ ፍንጭ ሰጥተዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ይህንን የተናገሩት ሐሙስ ህዳር 4 2018 ዓ.ም ሆርን ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ በአፍሪካ ቀንድ ሁኔታዎች በተመለከተ ባቀረቡት የኢትዮጵያ መንግስት ፖሊሲና ምልከታ ነው። በመድረኩም አምባሳደሮችን ጨምሮ የተለያዩ ሀገራት ዲፕሎማቶች የተገኙበት ነበር ተብሏል። ለሱዳን የፈጥኖ ድራሽ ኃይሎች RSF የሚደረገው የጦር መሳሪያ አቅርቦት እንዲቋረጥና ዓለም አቀፍ እርምጃ እንዲወሰድ ጥሪ ቀርቧል። RSF በሱዳን ሲቪሎች ላይ ግድያ፣ አስገድዶ መድፈር እና ሰብአዊ ጥቃቶችን ጨምሮ ስልታዊ ጭካኔዎችን መፈጸሙን በመጥቀስ ነው ጥሪው የቀረበው። በዳርፉር ክልል ውስጥ ያሉ አረብ ያልሆኑ ቡድኖች በRSF ኢላማ መደረጋቸውንና ይህም እንደ የዘር ማጥፋት ይቆጠራል ሲሉ አሜሪካና የሰብአዊ ቡድኖች ገልጸዋል። በኤልፋሽር እጅግ አስፈሪ በሆነው የRSF ድርጊት ሴቶችና ህፃናት ኢላማ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ተናግረዋል። ሩቢዮ በሴቶች በህፃናትና በንጹሃን ዜጎች ላይ እጅግ አስፈሪ ሆኑ የጾታዊ ጥቃትና የጭካኔ ድርጊቶችን እየፈጸሙ ነው እናም በፍጥነት መቆም አለበት ሲሉ ለጋዜጠኞች ገልጸዋል። RSF የራሱ የጦር መሳሪያ ማምረቻ ተቋም ስለሌሉት በውጭ ድጋፍ ላይ መመስረቱን ጠቅሷል። የጦር መሳሪያ የሚያቀርቡ ሀገሮች ድጋፋቸውን እንዲያቆሙ ጥሪ አቅርበዋል። ሩቢዮ ረቡዕ ህዳር 3 2018 እንደተናገሩት ከሆነ ለRSF የሚሰጠው እርዳታና የሚያደርሰውን መሳሪያ ብቻ ሳይሆን አቅርቦቶቹ በግዛታቸው እንዲያልፉ የሚፈቅዱ ሀገሮችም ጭምር የሚመለከት ጉዳይ ነው ብለዋል።
RSF በበኩሉ የቀረበውን ሐሳብ በማውገዝ ወገንተኝነት መግለጫ በሚል ስም ረጅም መግለጫ አውጥቷል። ቡድኑ ከውጭ ወገኖች ድጋፍ ያገኛል መባሉን በተደጋጋሚ ክዶ የሰራዊቱን የተኩስ አቁም ስምምነት ውድቅ ለማድረግ ለመሸፈን የሚደረጉ ሙከራዎችን እንደማይቀበል RSF አስታውቋል። የጂ7 የጋራ መግለጫ በሱዳን የተከሰተውን ጦርነት አውግዞ በጦር ሰራዊቱና በRSF መካከል የተፈጠረው ጦርነት በዓለም ላይ ትልቁ የሰብአዊ ቀውስ እንዳስከተለ ተናግሯል። እስካሁን ድረስ ከ150,000 በላይ ሰዎች ሲገደሉ ወደ 12 ሚሊዮን የሚጠጉ ሰዎች ለመፈናቀል ተገደዋል። ደቡብ አፍሪካ 160 ፍልስጤማውያንና ስደተኞችን መቀበሏን አስታወቀች። በታምቦ ዓለም አቀፍ አውሮፕላን ማረፊያ ህዳር 4 2018 የደረሱ 160 ገደማ ፍልስጤማውያን ስደተኞችን ደቡብ አፍሪካ መቀበሏ ተዘግቧል። በደቡብ አፍሪካ ከገቡ ስደተኞች መካከል ከፍተኛ እንክብካቤና ጥበቃ የሚያስፈልጋቸው ህፃናትን ጨምሮ ነፍሰ ጡር ሴቶችና ሌሎች ይገኙበታል ተብሏል። ስደተኞቹ በደቡብ አፍሪካ ለሚያስፈልጋቸው የሰብአዊ እርዳታ ጨምሮ የህክምና፣ የምግብ፣ የመጠለያና የሰነድ ድጋፎችን ማድረግ የሚችሉበት እንቅስቃሴ መጀመሩን ተጠቅሷል። በዩክሬን የሚገኘው የአዘርባይጃን ኤምባሲ ሩሲያ በፈጸመችው ጥቃት ተመቷል ተባለ። ሩሲያ በበርካታ ድሮኖችና ሚሳኤሎች የታገዘ ጥቃት በዩክሬን መፈጸሟን ፕሬዝዳንት ዘለንስኪ አስታወቁ። ፕሬዝዳንቱ ህዳር 5 2018 ባስተላለፉት መልእክት ሩሲያ በመቶዎች የሚቆጠሩ ድሮኖችና በርካታ ሚሳኤሎችን በመጠቀም ድብደባ ማድረሷን የገለጹ ሲሆን በድብደባው ከተመቱት ውስጥ በኪየቭ የሚገኘው የአዘርባይጃን ኤምባሲ አንዱ መሆኑን አስታውቀዋል። ከኤምባሲው በተጨማሪ ሩሲያ በሌሎች የአዘርባይጃን ንብረቶች ላይ ተደጋጋሚ ጥቃት ማድረሷን አስረድተዋል። ለአዘርባይጃን ፕሬዝዳንት ኢልሃም አሊቭ ስልክ በመደወል በኤምባሲው የደረሰውን ጉዳት መናገራቸውንም ዘለንስኪ ገልጸዋል። የአዘርባይጃን ፕሬዝዳንት በበኩላቸው በኤምባሲው የደረሰው ጥቃት በዓለም አቀፍ ሕግ ተቀባይነት የሌለው መሆኑን በመግለጽ ድርጊቱን ማውገዛቸውን የዩክሬኑ ፕሬዝዳንት በመልእክታቸው ጽፈዋል። በህጋዊ መንገድ አሜሪካ ውስጥ ለመኖር ላልተፈቀደላቸው ስደተኞች ተሰጥተዋል የተባሉ 17,000 መንጃ ፈቃዶች የካሊፎርኒያ ግዛት ሰርዟል ተባለ። የካሊፎርኒያ ባለስልጣናት መንጃ ፈቃዶቹ በህገወጥ መንገድ እንዲሁም አደገኛ ለሆኑ ስደተኛ አሽከርካሪዎች እንደተሰጡ ማረጋገጣቸው ተጠቅሷል። የመንጃ ፈቃዱ ባለቤቶች ፈቃዳቸው በ60 ቀናት ውስጥ የአገልግሎት ጊዜው እንደሚያበቃም ተዘግቧል። ስደተኞች የንግድ መኪኖችን ለማሽከርከር መንጃ ፈቃድ እንዳያገኙ የሚያደርግ አዲስ ህጎችን በማስተዋወቅ ግዛቶች የአመልካቾችን ሁኔታ ከፌደራል መስሪያ ቤት ቋት ውስጥ እንዲያረጋግጡና ፈቃዶቹ ቢበዛ ለአንድ ዓመት ብቻ የሚያገለግሉ ሆነው እንዲሰጡ ተጠይቋል። በአሜሪካ 3.8 ሚሊዮን የንግድ መኪና አሽከርካሪዎች እንዳሉ የተጠቀሰ ሲሆን በአዲሱ የህግ ድንጋጌ ውስጥ ኢኮኖሚያዊ ተጽዕኖ ሊፈጥር ይችላል ተብሏል። የፌደራል ይግባኝ ሰሚ ችሎት በዚህ ሳምንት በጭነት መኪና ሹፌሮች የቀረበውን ክስ ተከትሎ አዲሱን ህግ እንዲታገድ አድርጓል። የንግድ ተሽከርካሪዎችን ለማሽከርከር የተሰጡ መንጃ ፈቃዶች ላይ የሚደረገው ምርመራ የተጠናቀቀበት ብቸኛው ግዛት ካሊፎርኒያ ነው። የሎጂስቲክና የትራንስፖርት ኩባንያ የሆነው ፍሬሞንት ኮንትራክት ካሪየርስ እንደገለጸው ከ130,000 በላይ የጭነት መኪና አሽከርካሪዎች የሚኖሩት በካሊፎርኒያ ውስጥ ለመሆኑ በመረጃው አመልክቷል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። በየጊዜው የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።